የኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን አመራር ኮሚቴ የአርባ ምንጭ አሰልጣኝ አዲሴ ካሴ ላይ የ6 ወር እገዳና የ10 ሺህ ብር ቅጣት ውሳኔ አስተላልፏል። 10 ሺህ ብሩ ብዙ አይከፋም፣ 6 ወር ግን ቤተሰብ አስተዳዳሪ ሊሆኑ ይችላሉ። እውነት የተናገሩት ነገር 6 ወር ለማስቀጣት በቂ ነው የሚለውን ነገር በግራ በቀኝ ሀሳብ እየተሰጠበት ይገኛል። እውነቱን ለመናገር ከትላንትና በስቲያ ነገር አንስተን ነበረ ከጋዜጠኛ ሰይድ ኪያር ጋር ከድህረ ጨዋታ ጋዜጣዊ መግለጫ ሰዎች ጋር በተያዘ በኦቤን ቴሌቪዥን ያው ቀጥታ ስርጭት የሚተላለፍበት ጣቢያ ከመሆኑ ጋር በተያዘ የሰጠው ሀሳብ ነበረ። አምና አንድም ክለብ አልወረደም ከሊጉ እና ዘንድሮ አርባ ምንጭ ከተማ በሂሳባዊ ስሌት መውረዱ በተረጋገጠበት ሂደት ላይና በፋሲል ከነማ 2-0 በተሸነፉበት ጨዋታ ላይ ምን ያክል እርግጠኛ ነህ? ተደጋጋሚ በሆነ መንገድ ያነሱት ይሄንን ነው። ምን ያክል እርግጠኛ ይወርዳል ብለህ ይሄንን ቃል ባትጠቀሙ ጥሩ ነው የሚል ነገር ሲናገሩ ነበር አቶ አዲሴ ካሴ ማለት ነውና ጉዳዩ መነጋገሪያ ነበር። ምናልባትም ይሄ 6 ወር ቅጣትና አገዳ እንግዲህ የመናገር ነጻነትን እስከምን ርቀት ያግዳል የሚል ትልቅ ጥያቄ የተነሳ ነው። ግን ሊጉ ወይም ሊግ ሼር ካምፓኒ ውሳኔ ያስተላለፈበት ሂደት ላይ ዝርዝር ነጥቦችን ይፋ ባያደርግም ግን የተቋሚ አሰራርና ህልውናውን አደጋ ላይ የሚጥል ሀሳቦች በመንጸባረቁ ምክንያት የሚል ሀሳብ ነው ያለው። ሌሎችም የህግ መዋቅሮችንም ጠቅሷል። በነገራችን ላይ 6 ወር ትንሽ ጠንከር ያለ ቅጣት ነው፣ በዛም ተወሰደ በዚህ ማለት ነው። ምክንያቱም የተቀመጡ መስፈርቶች ሊኖሩ ይችላሉ፣ የተቀመጡ መስመሮች ሊኖሩ ይችላሉ በየትኛውም የእግር ኳስ ሂደት ላይ። ግን ይሄ ንግግር ለክፉ የሚሰጥ ነው ወይም ደግሞ ለ6 ወር የሚያስቀጣ ነው የሚለው ራሱን የቻለ ትልቅ ጥያቄ ነው። የኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን መመሪያ ክፍል 3 ምዕራፍ 3 አንቀጽ 66 በተራ ቁጥር 2 ሀ መሰረት ነው የ6 ወር እንዲታገዱና 10 ሺህ ብር እንዲከፍሉ ውሳኔ ያስተላለፉትና የአዲሴ ካሴ ንግግር እውነቱን ለመናገር ትንሽ ጥያቄ ሲያስነሳ ነበረ። ግን የቅጣቱ መጠን ደግሞ ትንሽ የተጋነነ ነው የሚል ሀሳቦች እየተንጸባረቀበት እንደሚገኝ ግን መናገር ያስፈልጋል። አስተያየቱ ፌዴሬሽንም ሆነ የሌሎች አካላትን ስም የሚያጎድፍ ከሆነ በህግም ሆነ በዲሲፕሊን ደንብ ተጠያቂ ሊያደርግ እንደሚችል ይገመታል። አሰልጣኙ ደረጃ የመጨረሻ ቢሆንም የመውረዳችን ጉዳይ ግን አልተረጋገጠ የሚል ሀሳብ ብቻ ነው ያንጸባረቁት። አምናም የወረደ ቡድን የለም፣ ስለዚህ ዘንድሮም እርግጠኛ መሆን አይቻልም የሚል ነገር ነው ያነሱት። ተገቢ ነው ተገቢ አይደለም የሚለው ለእግር ኳስ ቤተሰቡ ምንተው ጉዳይ ይሆናል። አስተያየቱ ግን ግልጽ በሆነ መንገድ የአምናን ተሞክሮ እንደማሳያ አድርጎ መውሰድ ነው። እንደማሳያ ተደርጎ መውሰድ ያንን መነሻ በማድረግ ነው ሀሳቦችን የሰጠው አቶ አዲሴ ካሴ። አሰልጣኙ ሊጉን አካሄድ ጥያቄ ውስጥ የማስገባት ስለወደፊቱ ግልጽነት አሰራር እንዲኖር በውስጡ ያዘለ ጥያቄዎችን በውስጡ ያዘለ ሀሳቦችን ነው ያንጸባረቀ። የ6 ወር እገዳ ለስፖርት ሰው በጣም ከፍተኛና አሳሳቢ ቅጣት ነው። ይሄ ለጥያቄ የሚቀርብ ጉዳይ አይደለም። ምንን መሰረት ባደረገ መንገድ ነው? ዝርዝር ነጥቦቹ ምንድናቸው? ሌሎች ክለቦች ከዚህ ተሞክሮ በመውሰድ ጥያቄ እንዳያቀርቡ ግን ያሰበ ያቀደ ይመስላል። ከኢትዮጵያ እግር ኳስ ፌዴሬሽን ጋር በተያያዘ በጣም ይሄ ከባድ የሚባል ጥፋት መደብ ውስጥ ያለ ቅጣት ነው የተላለፈባቸው። በአጠቃላይ 6 ወር ከባድ ነው። ያው ይግባኝ ጥያቄ ይጠይቃሉ ተብሎ ይገመታል። በዝርዝር ሂደት ላይ በቀጣይ ምን ይፈጠራል የሚሉት ጉዳዮች የሚጠበቁ ይሆናል ማለት ነው። ከዚህ ውጪ የኢትዮጵያ አትሌቲክስ ፌዴሬሽን በዛሬው ዕለት ጋዜጣዊ መግለጫ ይሰጣል። በዋነኝነት የፊታችን እሁድ ከሚከናወኑ የውድድር ምዕራፍ ጋር በተያያዘ ነው። 42ኛው የሻምበል አበበ ቢቂላ ማራቶን ያው አንጋፋውን አበበ ቢቂላ ማራቶን በሮም ኦሎምፒክ በባዶ እግሩ ሮጦ እንግዲህ ለሀገራችን ስም በትልቁ መድረክ ያስጠራ ሌሎች ተተኪ አትሌቶች እንዲፈሩ ምክንያት የሆነ አንጋፋ አትሌት ነው። ሻምበል አትሌት አበበ ቢቂላ ማለት ነው። ታዲያ እሱ የሚዘከርበት የዓመት የውድድር ምዕራፍ በአትሌቲክስ ፌዴሬሽን የካላንደር ውስጥ ተካቶ እንግዲህ በየዓመቱ እንደሚከናወን ይታወቃል በተለያዩ ቦታዎች ላይ ማለት ነው። የዘንድሮ ለ42ኛ ጊዜ ፊታችን እሁድ ሰኔ 21 ቀን 2018 ዓ.ም በሲዳማ ክልል ሐዋሳ ከተማ ላይ በድምቀት ይከናወናል። በውድድሩ ቅድመ ዝግጅትና ሌሎች ተያያዥ ጉዳዮች ጋር በተያያዘ ደግሞ በዛሬው ዕለት የፌዴሬሽኑ ጽሕፈት ቤት ጋዜጣዊ መግለጫ የሚሰጥ ይሆናል ማለት ነው። ለሚዲያ አካላት ጥሪ ቀርቧል። ይህ በእንዲህ እንዳለ በዝርዝር ስንት አትሌቶች ይሳተፋሉ፣ የውድድሩ ዓላማና ዘንድሮ ምን የተለዩ ነገሮች አሉት ከአምና አንጻር የሚሉ ዝርዝር ነጥቦች ከሚመለከታቸው አካላት ከኮሚኒኬሽን ኃላፊውም ወይም ደግሞ ከውድድርና ስነ ስርዓት ኮሚቴው ኃላፊዎች በስፍራው ተገኝተው ተጨማሪ ማብራሪያ ይሰጡበታል ተብሎም ይገመታል ማለት ነው። ወደ ባርማዶ ጉዳዮች አቀናን። 23ኛው የዓለም ዋንጫ የምድብ 3ኛ ጨዋታዎች መከናወን የጀመሩበት ሰዓት ላይ ነው የምንገኘው። ትላንትና ምድብ 1፣ ምድብ 2፣ ምድብ 3 አላፊ ወዳቂው እየተለየ ይገኛል። ትላንትና ደቡብ አፍሪካ 1-0 ጠባብ ውጤት ደቡብ ኮሪያን በማሸነፍ በታሪኳ ለመጀመሪያ ጊዜ ፕሌይኦፍ ውስጥ ወይም ደግሞ ይሄ ጥሎ ማለፍ ውስጥ ራሷን ያስገባችበትን ውጤት ይዛ መውጣት ችላለች። ጉዳዩ መነጋገሪያ ሆኗል። ማሴኮ 63 ደቂቃ ላይ ባስቆጠረው ብቸኛ ጎል ደቡብ አፍሪካ ይህን ጨዋታ ማሸነፍ ችላለች። ሙሉ 3 ነጥብ የማሳካት ውዴታ የግዴታ ውስጥ ገብታ ነበር። ደቡብ ኮሪያ በኩል 1 ነጥብ ይበቃት ነበር፣ ግን ውጤቱን አሳልፋ ሰጥታለች ለደቡብ አፍሪካ ማለት ነው። ደቡብ አፍሪካ 2 ያጃን ይዛ ወደ ቀጣይ ዙር አልፋለች። የሚገርመው የፊታችን እሁድ የጥሎ ማለፍ ጨዋታዎች ይፋ በሆነ መንገድ ይጀምራሉ። በዛ ሂደት ደግሞ ከካናዳ ጋር በጨዋታውን በማድረግ ማለት ነው ጅማሯን የምታበስረው ራሷ ደቡብ አፍሪካ ናት ማለት ነው። እዚሁ ምድብ ላይ ቀድማ ማለፏን ያረጋገጠችው ሜክሲኮ ከቼኪያ ጋር ያደረጉትንም ጨዋታ እንዲሁ ሜክሲኮዎችን ጨዋታ ማሸነፍ ችሏል። ጨዋታውንም 3-0 በሆነ ውጤት ነው ማሸነፍ ቻሉት ቼኪያን ማለት ነው። ቻቬዝ ከዞጪ ኩዌኖኔስ እና ፊዳልጎ የጎሎቹ ባለቤቶች ናቸው። በነገራችን ላይ ከሶስቱ አዘጋጅ ሀገር መካከል አንዷ ሜክሲኮ እንደሆነች ታወቃለች። ሶስቱንም የምድብ ጨዋታ
በዓለም ዋንጫ ላይ ስታሸንፍ ይህም በታሪክ ለመጀመሪያ ጊዜ ያደርገዋል ማለት ነው። ከዛ ውጪ ምድብ 2 ላይ ትላንትናም ሌሎች ጨዋታዎች ቀጥለው ተደርጓል። በተለይ ሌሊት ላይ የተደረጉ መርሃ ግብሮች ናቸው። ምድብ 2 ካናዳና ስዊዘርላንድ ጨዋታቸውን አድርጎ ያው ስዊዘርላንድ 2-1 በሆነ ውጤት ይህን ጨዋታ ማሸነፍ ችላለች። ቫርጋስና ማንዛምቢ የጎሎቹ ባለቤቶች ናቸው። ጆናታን ዴቪድ ነው ሀገሩን ከሽንፈት ያልታደገች ጎል እያስቆጠረው። ውጤቱ ግን ምንም ለካናዳም ሆነ ለስዊዘርላንድ ምናልባት አንደኛ ደረጃን ይዞ የማጠናቀቅ ጉዳይ ካልሆነ በስተቀር ቀድሞ ማለፋቸውን ያረጋግጡ ሀገራት ናቸው። ስዊዘርላንድ በ7 ነጥብ ምድቧን በበላይነት ታጠናቃለች። ካናዳ ደግሞ በ4 ነጥብ ሁለተኛ ደረጃን ይዛ አጠናቃለች። የጎል ክፍያዋ ሻል ስለሚል ሁለተኛ ደረጃ ላይ ተቀምጣለች ማለት ነው። ቀደም ብዬ እንዳልኩት ካናዳ ከደቡብ አፍሪካ ጋር የፊታችን እሁድ በቃ ይሄ ወሳኙ ጥሎ ማለፍ የውድድር ምዕራፎች ይጀምራሉ። በዛ ሂደት ከደቡብ አፍሪካ ጋር እንትገናኝ ይሆናል ማለት ነው። እዚሁ ምድብ ላይ ቦስኒያና ሄርዘጎቪና ከኳታር ጋር የሚያደርጉትን ጨዋታ ቦስኒያዎች 3-1 አሸንፏል። በተለይ 18 ዓመቱ በርካታ ክለቦች የሚፈልገው አላጅ ቤሆቪች የተባለው ተጫዋች 29ኛው ደቂቃ ላይ አስገራሚ ጎል ከሳጥን ውጪ በማስቆጠር ሀገሩን መሪ አድርጓል። አቡዋንዳ 34ኛው ደቂቃ ላይ ከዛ ውጪ ማህሚች 82ኛው ደቂቃ ላይ ቀርታ ለቦስኒያ ተጨማሪ ጎሎችን አስቆጥሯል። አልሃዩዶስ የተባለው ተጫዋች ደግሞ ለኳታር ማዘዘኛ ከመሆን ያላለፈች አይነት ጎል ለኳታር ብሔራዊ ቡድን ማስቆጠር ችሏል ማለት ነው። ስለዚህ በዚህ መንገድ እንግዲህ ኳታር ተሰናባቿ ቡድን ትሆናለች ማለት ነው ምድብ 2 ላይ። ቦስኒያ ግን ምርጥ ሶስተኛ ሆነ የማለፍ ዕድሏ በጣም ከፍተኛ ስለመሆኑ መናገር እንችላለን። አንድ ጎል ዕዳ ብቻ ነው ያለባት፣ 3 ደረጃ ላይ ለመቀመጥም ተገዳለች። ወደ ቀጣዩ ዙር ግን ማለፍ የቻለችበት አጋጣሚ ተፈጥሯል፣ ካናዳን ተከትላ ማለት ነው። ምድብ 3 ላይ በጣም ተጠባቂ መርሃ ግብሮች ትላንትና ቀጥለው ተደርጓል። ስኮትላንድና ብራዚል እዚሁ ምድብ ላይ ጨዋታቸውን አድርገው ነበረ። ይህን ጨዋታ ከማከናወናቸው በፊት ነጥባቸው 3 እና 4 ነው። ስኮትላንድ 3 ነጥብ አላት፣ ብራዚል ደግሞ 4 ነጥብ ነበራት። ከሞሮኮ ጋር ጨዋታውን ባቸው ውጤት አጠናቃ ሃይቲን አሸንፋ 4 ነጥቦችን ሰብስባ ነበረ። ስኮትላንድ በበኩሏ ግልጽ በሆነ መንገድ ሃይቲን አሸንፋ በሞሮኮ ደግሞ ተሸንፋ ነበር የመጣችውና 1 ነጥብ ያስፈልጋት ነበር ስኮትላንድ ሁለቱን ለመናገር ወደ ቀጣይ ዙር ለማለፍ ምርጥ ሶስተኛ ተብሎ ለማለፍ። ምርጥ ሶስተኛ እንግዲህ 8 ቡድኖች ናቸው የሚመረጡት። በ12 ቡድኖች መካከል በ48 ሀገራት ነው የተከናወነ የሚገኘው። ይህም ሲሆን በታሪክ ለመጀመሪያ ጊዜ እንደሆነ ይታወቃል። እያንዳንዱ ምድብ ላይ ሁለት ቡድኖች ያልፋሉ። ይህ ማለት 12 በ2 ሲባዛ 24 ነው። ምርጥ ሶስተኛ ሆነው ደግሞ የሚያልፉት ቡድኖች 8 ናቸው። ስለዚህ በ32 ቡድኖች መካከል ደግሞ ጨዋታዎቹ የጥሎ ማለፍ መርሃ ግብሮች ይቀጥላሉ ማለት ነው። በዛ መንገድ ነው ያለው ዋንጫ የሚከናወነው። ታዲያ ስኮትላንድና ብራዚል ምድብ 3 ላይ ትላንትና ሌሊት 7 ሰዓት ላይ ተገናኝተው ነበረ። ያው ብራዚል 3-0 በሆነ ውጤት ይህን ጨዋታ ማሸነፍ ችላለች። ቪኒሲየስ ጁኒየር 2 ጎሎችን አስቆጥሯል። ማቲያስ ኩኛ ደግሞ 1 ጎል አስቆጥሯል። በካምፔኑ ላይ ቪኒሲየስ ጁኒየር በካርሎ አንቸሎቲ ስር ያው ሪያል ማድሪድ ቤትም የሻምፒየንስ ሊግምና የላሊጋን ክብር አንድ ላይ ማሳካት ይቻለ በዚህ አሰልጣኝ ስር ወደ ትልቅ ምዕራፍ የተንደረደረና ለባላንዶር እጩ እስኪሆን ድረስ የደረሰ ተጫዋች እንደነበር ይታወሳል። በብሔራዊ ቡድን ላይም አብረው ለመስራት ብዙ ችግር እንደሌለባቸው አንዱ አመላካች ጉዳይ ነው። እያንዳንዱ የምድብ 3ቱ ጨዋታ ላይ የጨዋታው ኮከብ ተብሎ የተመረጠው ቪኒሲየስ ጁኒየር ነው። እያንዳንዱ ያደረጋቸው መርሃ ግብሮች ላይም ደግሞ የጎል ተሳትፎች ነበሩ። ትናንትና ሃትሪክን መስራት የሚችልበት አጋጣሚ ነበር። በእውነቱን ለመናገር አንዴ ከጨዋታ ውጪ ተብሏል፣ አንዴ ደግሞ 1-1 ከግብ ጠባቂ ጋር ተገናኝቶ ያመከናቸው አጋጣሚዎች ይጠቀሳሉ እንጂ ቪኒሲየስ ሃትሪክ መስራት የሚችልበት አጋጣሚ በጣም ከፍተኛ እንደነበር መናገር እንችላለን ማለት ነው። ብራዚል ያው የ5 ጊዜ ዓለም ዋንጫ አሸናፊ ናት። ከ2002 በኋላ ግን ዓለም ዋንጫውን አሳክታ አታውቅም። ኔይማር ጁኒየር ከረጅም ጊዜ ጉዳት በኋላ ማለት እንችላለን ምናልባትም በብሔራዊ ቡድን ቀለም ከ2023 በኋላ ስንመለከተው ለመጀመሪያ ጊዜ ሆኗል ተቀይሮ ወደ ሜዳ የገባበት አጋጣሚ ተፈጥሯል ማለት ነው። የምንጊዜም የሀገሪቱ ከፍተኛ ጎል አስቆጣሪ እንደሆነ ይታወቃል። ያንን ተከትሎ ብራዚል ምድቧን በበላይነት ታጠናቃለች። በነገራችን ላይ የተሻለ ጎል ክፍያ በመያዝ በ7 ነጥብ ወደ ቀጣይ ዙር በቀዳሚነት አልፋለች። ሞሮኮ እዚሁ ምድብ ላይ ከሃይቲ ጋር ጨዋታዋን ትላንት በተመሳሳይ ሰዓት አድርጋ ነበር። 4-2 በሆነ ውጤት አሸንፋለች። ሃይቲዎች አሳዛኝ ተሸናፊ ነው የሚያደርጋቸው። ምክንያቱም በመርሃ ግብሩ ላይ ከአንድም ሁለቴ ሞሮኮን መምራት ችለው ነበረ። በተለይ በጨዋታው 10ኛው ደቂቃ ላይ ያሲን ቦኖ ግብ ጠባቂው ራሱ ላይ ባስቆጠረው ጎል፣ ከዛ በተጨማሪ የሰንደርላንዱ አጥቂ ኢሳዲዮር 43ኛው ደቂቃ ላይ ጎል አስቆጥሮ ከአንድም ሁለቴ ሃይቲዎች ይህን ጨዋታ ቢመሩም በሐኪሚ በሳይባሪ እንዲሁም ተቀይሮ በገቡት ራሂሚና በያሲን ጎሎች የአትላስ አንበሶቹ እንግዲህ የ2022 የኳታር የዓለም ዋንጫ የግማሽ ፍጻሜ ተፋላሚ ሀገር ናቸው። ሞሮኮ ቀላል ቡድን የዋዛ ቡድን አይደለም። ዘንድሮም አሰልጣኝ ዋሊድ ሬግራጊን ቢያሰናብቱም እንግዲህ በአሰልጣኛቸው መሐመድ ኦሃቢ አማካኝነት በአጭር ጊዜ እንግዲህ ተዋቅሮ የመጣበት መንገድ በጣም አስደናቂ ስለመሆኑ መናገር እንችላለንና ብራዚልን ተከትለው 2 ደረጃን ይዘው በማጠናቀቅ ወደ ቀጣይ ዙር አልፏል ማለት ነው። እዚህ ምድብ ላይ ምርጥ ሶስተኛ ይኖራል አይኖርም እንደ ሌሎቹ ምድቦች ይወሰናል። 4 ነጥብ የያዙ ቡድኖች ቅድሚያ ይሰጣቸዋል። ስኮትላንድ 3 ነው ያላት። ስለዚህ የምትጠብቅ ይሆናል እጣ ፋንታዋን ማለት ነው። እነዚህ 3 ምድቦች ላይ ትላንትና የተመዘገቡ ውጤቶች እነዚህ ነው የሚመስሉት። ዛሬ ደግሞ ቀጥለው የሚደረጉ በጣም ጠባቂ መርሃ ግብሮች ይኖራሉ። ምድብ 5፣ ምድብ 6፣ ምድብ 7
ቀጥለው ይከናወናሉ። ምድብ 4 ምድብ 5 እና ምድብ 6 ናቸው ዛሬ ጨዋታቸውን የሚያደርጉት። ምድብ 4 ላይ ፓራጓይና ኦስትራሊያ እንዲሁም ደግሞ መውረዷን ወይም ደግሞ ከምድቧ ማለፏን ያላረጋገጠችው ኦፊሻሊ መሰናበቷ የተረጋገጠው ቱርክ ማለፏን ደግሞ ካረጋገጠችው አሜሪካ ጋር ጨዋታቸውን ያደርጋሉ። ከፓራጓይና ኦስትራሊያ ጋር በተያያዘ የጨዋታ ሌሊት አጥቢያ 11 ሰዓት ላይ የሚደረግ መርሃ ግብር ነው። ሁለቱም 3 ነጥብ አላቸው። ስለዚህ ያው ተከባብረው ምናልባት ባቸው ውጤት ካጠናቀቁ ስኮትላንድ እጣ ፋንታ ጥያቄ ምልክት ውስጥ ይገባል ማለት ነው። ግን ከተሸናነፉላት ቢያንስ ስኮትላንድ እድል ሊኖራት ይችላል ማለት ነው። ይሄ ጨዋታ ይጠበቃል። ቱርክ ግን ያው ቀደም ብላ ከሁለት ጨዋታ ምንም ነጥብ ስላላሳካች የዛሬውን ጨዋታ ብትሸነፍም አሜሪካን ብትሸነፍም ለውጥ የለውም። አሜሪካ ሁለቱን ጨዋታ በማሸነፍ 6 ነጥብ በመያዝ ወደ ቀጣይ ዙር ቀድማ ማለፏን አረጋግጣለች። የማውሪሲዮ ፖቼቲኖ ሀገር የቪንቼንዞ ኢታሊያኖ ሀገር ቱርክ ደግሞ ያው ከሁለት ጨዋታ ምንም ነጥብ መሰብሰብ ስላልቻለች ከምድቧ ተሰናብታለች ማለት ነው። ስለዚህ የፓራጓይና የአውስትራሊያ ጨዋታ ነው የሚጠበቀው ማለት ነው። ምድብ 5 ላይ አይቮሪ ኮስት እጣ ፋንታው ይወሰናል። ዛሬም ከ160 ሺህ ዜጎች ብቻ ከሚኖሩበት ደሴታዊቱ ሀገር ኩራካኦ ጋር ዛሬ ምሽት 5 ሰዓት ሲል ጨዋታቸውን ያደርጋሉ። በተመሳሳይ ሰዓት ኤኳዶር በተለይ 3 ነጥብ ለማሳካት የግድ ይህን ጨዋታ ማሸነፍ ይጠይቃታል። ጀርመን ደግሞ ቀድማ ማለፏን አረጋግጣለች። ስለዚህ 5 ሰዓት ላይ እነዚህ ጨዋታዎች ቀጥሎ ያደርጋሉ። ከኩራካኦና ከአይቮሪ ኮስት ጋር በተያያዘ ምድባቸውን ስንመለከት ኩራካኦ በአንድ ነጥብ የምድቡ ግርጌ ላይ ይገኛሉ። አይቮሪ ኮስት 3 ነጥብ አላቸው። ኮት ዲቫር ማለት ነው አንድ ጨዋታ አሸንፈዋል። በጀርመን ደግሞ ያው ከልምድ ባነስ ጋር በተያያዘ እየመሩት የነበረውን ጨዋታ አሳልፈው ሰጥቷል። አንድ ነጥብ ቢወስዱ ኖሮ መልካም ነበር። አሁን በዛሬው መርሃ ግብር ላይ ከኤኳዶር ጋር በሚያደርጉት ጨዋታ ከኩራካኦ ጋር በሚያደርጉት ጨዋታ አንድ ነጥብ ለአይቮሪ ኮስት ግድ ይላል። ኩራካኦ ደግሞ 3 ነጥብ ያስፈልጋቸዋል። ስለዚህ ሞት ሽረት ትንቅንቅ ምሽት 5 ሰዓት እንጠብቃለን ማለት ነው። ጀርመን ግን ኦሬዲ ማለፏን ስላረጋገጠች ነጥቧን አትፈልገውም። ኤኳዶርስ ምን ውጤት ታስመዘግባለች የሚሉት ርዕሰ ጉዳዮች በምድብ 5 ይጠበቃሉ ማለት ነው። ምድብ 6ና ተያያዥ ጉዳዮች እንደሚያው ክፍለት ላይ እንመለስበታለን።